ከልቦ ከቀረበው ትርታ 97.6 FM የዕለተ ረቡዕ መጋቢት 23 2018 ዓ.ም የትርታ ቁርስ መሰናዷችን ነው እያደመጣችሁ የምትገኙት። አድማጮች አብራችሁን ስላላችሁ ከልብ እናመሰግናለን። የሰዓቱ ወጃና መልእክት አድምጠን ተከታትለን ተመልሰን ተገናኝተናል። አሁን ደግሞ ሰዓቱ ከሀገር ውስጥና ከባህር ማዶ የተውጣጡ ዜናዎችን ለእናንተ የምናጋራበት ሰዓታችን ነው። ሀገራዊ ጉዳዮችን እናስቀድማለን። በቅድሚያም በመካከለኛው ምስራቅ ባለው ጦርነትና ዓለም አቀፉ ቀውስ ምክንያት ያጋጠመውን የነዳጅ አቅርቦት ችግር ለመፍታት መንግስት አዳዲስ ውሳኔዎችን ማሳለፉን ገለጸ። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ እንደገለጹት ለአስፈላጊ ዘርፎች ቅድሚያ የሚሰጥ አሰራርና የቁጥጥር ግብረ ኃይል መቋቋሙን ተናግረዋል። ሚኒስትሩ በሰጡት ማብራሪያ በጦርነቱ ምክንያት የዓለም የነዳጅ ዋጋ በከፍተኛ ሁኔታ ማሻቀቡና ከዚህ ቀደም የነበረው የረጅም ጊዜ የነዳጅ ግዢ ውል መስተጓጎሉንም ተናግረዋል። በዚህ ሳቢያም በግዢ ሂደት ላይ የነበረ 180,000 ሜትሪክ ቶን በላይ ነዳጅ ወደ ሀገር ውስጥ ሳይገባ ቀርቷል። ይህንን ተጽዕኖ ለመቋቋም መንግስት ከትናንት ጀምሮ ተግባራዊ የሚሆን የነዳጅ አቅርቦት የቅድሚያ ቅደም ተከተል መወሰኑን ሚኒስትሩ በሰጠው የመግለጫ ማብራሪያ ላይ አስረድተዋል። በዚህም መሰረት ነዳጅ የሚያጓጉዙ ተሽከርካሪዎች፣ ከፍተኛ አምራችና ላኪ ድርጅቶች፣ መሰረታዊ የፍጆታ እቃዎችን የሚጭኑ ተሽከርካሪዎች፣ የግብርና ትራክተሮችና የህዝብ ማመላለሻ ተሽከርካሪዎች በማደያዎች የቅድሚያ አገልግሎት እንዲያገኙ ተወስኗል። መንግስት የነዳጅ ዋጋ ቢጨምርም የዜጎቹን ኑሮ ለመደጎም በናፍጣ ላይ በ1 ሊትር 95 ብር፣ በቤንዚን ላይ ደግሞ 42 ብር ድጎማ እያደረገ መሆኑን ዶክተር ካሳሁን ጠቁመዋል። እስካሁንም ለዚሁ ተግባር 262 ቢሊዮን ብር ወጪ መደረጉንም ተናግሯል። በሌላ በኩል የአቅርቦትና ስርጭት ሂደቱን በየሰዓቱ የሚከታተል ልዩ ክፍል መቋቋሙ የተገለጸ ሲሆን እስካሁንም በህገ ወጥ የነዳጅ ዝውውር ላይ የተሳተፉ 658 ግለሰቦች በቁጥጥር ስር መዋላቸውም ተነግሯል። በመጨረሻም ህብረተሰቡ ነዳጅን በቁጠባ እንዲጠቀም፣ የታዳሽ ኃይል አማራጮችን እንዲያዘወትርና የእግር ጉዞ ባህልን እንዲያዳብር ሚኒስቴሩ ጥሪያቸውን አቅርበዋል። ኢትዮጵያና ሩሲያ ፌዴሬሽን በኒኩሌር ኃይል ልማት ላይ ስትራቴጂካዊ ፍኖተ ካርታን ተፈራረሙ። የኢትዮጵያ የኒኩሌር ኃይል ኮሚሽን ኮሚሽነር አቶ ሳንዱካን ደበበ ከሩሲያው ሮስታም ስቴት ኮርፖሬሽን ምክትል ዳይሬክተር ኒኮላይ ስፓስኪ ጋር በጽህፈት ቤታቸው ስትራቴጂካዊ ውይይትን አድርገዋል። ውይይቱ በኢትዮጵያና በሩሲያ ፌዴሬሽን መካከል የኒኩሌር ኃይልን ለሰላማዊ ዓላማ ለመጠቀም በመስከረም ወር የተፈረመውን ስምምነት በተጨባጭ ተግባራዊ ለማድረግ በሚቻልባቸው መንገዶች ላይ ያተኩራል ተብሏል። በኢትዮጵያና በሩሲያ መካከል የተደረሰው የኒኩሌር አጋርነት ስምምነት የህግ ማዕቀፎችን፣ መሰረተ ልማቶችን መገንባትና የሰለጠነ የሰው ኃይል በማፍራት የሀገሪቱን ኢነርጂ አቅም ለማሳደግ ያለመ ነውም ተብሎለታል። ይህ ስምምነት ከንጹህ ኃይል አቅርቦት ባለፈ የኒኩሌር ቴክኖሎጂ ዓለም አቀፍ የደህንነት መስፈርቶችን በጠበቀ መልኩ የሁለቱን ሀገራት ዲፕሎማሲያዊ ግንኙነት ወደ ላቀ ደረጃ ያሸጋግራል። በውይይቱ ማጠቃለያ ላይ በሁለቱ ወገኖች መካከል የወደፊት የስራ አቅጣጫን የሚያመላክት የጋራ ፍኖተ ካርታ ስምምነት በሮስታምና በኢትዮጵያ የኒኩሌር ኃይል ኮሚሽን መካከል ተፈርሟል። በሁለቱ መሪዎች የተፈረሙ ሰነድ የኒኩሌር ኃይል ፕሮጀክትን በተጨባጭ ወደ ስራ ለማስገባት የሚያስችል ዝርዝር የድርጊት መርሃ ግብር ነው። የኢትዮጵያ የኒኩሌር ኃይል ጉዞ ከእቅድ ወደ ተግባር የሚያሸጋግር ታሪካዊ እርምጃ መሆኑንም ኮሚሽኑ ገልጿል። በመከታተል ላይ የምትገኙት ከትርታ 97.6 FM ወደ እናንተ እየደረሰ የሚገኘው የዕለተ ረቡዕ የማለዳ የትርታ ቁርስ ስርጭታችንን ነው። ሀገራዊ ጉዳዮችን ተመለከትን። አሁን ደግሞ ከውጭ ያገኘናቸው ዜናዎች ስናልፍ ሞሮኮን እናገኛለን። ሞሮኮና ኦማን የጸረ ሽብርተኝነት አጋርነትን ጨምሮ በተለያዩ የጸጥታ ዘርፎች ትብብርን ለማጠናከርና ለማስፋት የጋራ ውይይቶችን አደረጉ። የብሔራዊ ደህንነትና የግዛት ክትትል ዳይሬክቶሬት ዋና ዳይሬክተር አብዱልፈታሂ ሐሙቺ ትላንት በሞሮኮ የኦማን አምባሳደር ካሊድ ቢን ሳሌም ቢን አህመድ በማካፍሊን ተቀብለው ያነጋገሩበት ሁኔታ እንዳለም ተገልጿል። ስብሰባው በሁለቱ ሀገራት መካከል ያለውን የሁለትዮሽ የደህንነት ትብብር ለመወያየትና ለመገምገም እንደ ትልቅ መድረክ አገልግሏል ሲል ዲጂኤስኤን ባወጣው መግለጫ ላይ ማስታወቁን ነው ሞሮኮ ወርልድ ኒውስ የዘገበው። ሐሙቺና ዲፕሎማቱ ሞሮኮና ኦማን የደህንነት መረጃና እውቀት ልውውጥን እንዲሁም ደግሞ
በትራንስፎርሜሽን የተደራጁ ወንጀሎችን ለመከላከል ትብብር እንደሚያደርጉም በውይይታቸው ተገልጿል። ሁለቱም ሀገራት በሁለቱ ሀገራት መካከል ዓለም አቀፍ ክልላዊ ደረጃዎች ስለ ደህንነት ሁኔታና ስለ ዓለም አቀፍ የደህንነት ሁኔታዎችና መረጋጋት ላይ ያላቸውን እንድምታ በተመለከተ መወያየታቸውን ነው ሞሮኮ ወርልድ ኒውስ በዘገባው ያሰፈረው። በመጨረሻም የኢራን እስላማዊ አብዮት ዘብ አዲስ በከፈተው ጥቃት በቀጠናው የሚገኙ የእስራኤልና የአሜሪካ ወታደራዊ ሰፈሮችን መምታቱን አስታወቀ። 88 የድሮንና የሚሳኤል ጥቃት በተፈጸሙበት አዲሱ ዙር ጥቃት የተለያዩ የእስራኤልና የአሜሪካ ወታደራዊ ሰፈሮች ኢላማ መደረጋቸውን ገልጿል። የአየር ኃይላችን በኢማድ በኮራም ሻህር እና አራትና በቃዳር በተለያዩ ሚሳኤሎች ጥቃት ፈጽሟል ሲል የኢራን እስላማዊ አብዮት ዘብ ባወጣው መግለጫ ላይ አትቷል። በእስራኤል ውስጥ ማዕከላዊ፣ ሰሜናዊ እና ደቡባዊ ክፍል የሚገኙ ኢላማዎችን መምታቱንም አክሏል። ይህም የወታደራዊ አዛዦችን ዋነኛ የግንኙነት ማዕከል እንደሚያካትትም ተገልጿል። በእስራኤል ጥቃት ተፈጽመዋል የተባለባቸው ቦታዎች ቤኒ ብሬክ፣ ቴልአቪቭ፣ ቤርሼባ፣ ጋሊሊ፣ ኔጌቭ፣ ቴልኖፍ የአየር ኃይል ሰፈር፣ አራድና የሙት ባህር ደቡባዊ ክፍሎችን የሚያጠቃልል እንደሆነ ቢቢሲ በዘገባው አስፍሮታል። የኢራን እስላማዊ አብዮታዊ ዘብ ባወጣው መግለጫ ላይ ተከታታይ በሆነ ስኬታማ ኦፕሬሽን የአሜሪካ ኃይሎች መሸሸጊያዎች በአልዳፋ፣ አቡዳቢ፣ ቪክቶሪያ፣ ባግዳድ እንዲሁም ደግሞ አሊ ሳሊም በኩዌት የሚገኙ የሰው አልባ አውሮፕላን መቆጣጠሪያ ማዕከላት በድሮኖች ኢላማ በሚለዩ ሚሳኤሎች መመታታቸውን ነው ኢራን ያስታወቀችው። በእስራኤል ሰሜናዊ እና ደቡባዊ ክፍል እንዲሁም በሰሜናዊና ማዕከላዊ ኢራቅ በሚገኙ የአሜሪካ አዛዦች መሸሸጊያና ዋና መቀመጫዎች የሊባኖስ ሄዝቦላህ እንዲሁም በኢራቅና የየመን የሚገኙ ኢስላሚክ ሬዚስታንስ ኃይሎች ከ120 በላይ ስኬታማ ኦፕሬሽን አካሂዷል ሲልም ዘገባው ማከሉን ነው ቢቢሲ በዘገባው ያሰፈረው። የዚህ ሰዓት አጋር ሆነው ከኛ ጋር እየሰሩ የሚገኙ ተቋማት አሉ። ማን እንደ እናት የሚላችሁ እናት ባንክ ነው። በመላው ኢትዮጵያ ከ206 በላይ ባንክ ቅርንጫፎችን በመክፈት ፈጣንና ዘመናዊ ቀልጣፋ የባንክ አገልግሎት በመስጠት በርካቶችን ተጠቃሚ አድርጓል። ኦሚ ከወለድ ነጻ የባንክ አገልግሎቱ ለብዙዎች እጅግ አገልግሎትን በመስጠት ቀጥሏል። ሌላኛው የእናት ፖስ የክፍያ አማራጭም በተወዳጅነቱ ቀጥሏል። ምርጫችሁን ባያላችሁበት ሆናችሁ እናት ባንክ እንድታደርጉ እኛ ጋብዘናችኋል። የዚህ ሰዓት አጋር ስለሆነ አብሮን ስላለ እጅግ አድርገን እናመሰግናለን። ሌላኛው አጋራችን ራይድ ትራንስፖርት ነው። ወደ 8294 ደውለው ወይም በራይድ አፕሊኬሽን አዝዘው የፈለጉት ቦታ ደህንነቱ እንደተጠበቀ መንቀሳቀስ ይችላሉ። ከዛም ባሻገር ወዳጅ ዘመዶ ከባህር ማዶ አሊያም ደግሞ ከተለያዩ ክፍላት ሀገራት ወደዚህ ቢመጡ እንግዶቹን ለመቀበል ጊዜ ቢያጥሩ ባሉበት ነው ራይድ አፕሊኬሽን ተጠቅመው በማዘዝ ብቻ እንግዶቹን ወዳሉበት ድረስ ያመጣል። ለፈጣን የትራንስፖርት አማራጭ ራይድ ትራንስፖርት የሚላችሁም ይህ ሰዓት አጋራችን ነው። አጋሮቻችንን ከልብ አመሰገንን። ተመልሰን ተገናኝተናል። የተወደዳችሁና የተከበራችሁ ውድ አድማጮቻችን፣ ቀደም ሲል የዳሰሳ መሰናዶን ተከታትለን የአጋሮቻችንን መልእክት አድምጠን ነው በድጋሚ የተገናኘ ነው። የሁለት ሰዓቱን የሰዓት ወጃ ተከትሎ ከሀገር ውስጥና ከባህር ማዶ ያዘጋጀናቸው ዜናዎቻችን አሁን በቀዳሚነት ይደመጣሉ። ሀገራዊ ጉዳዮችን እናስቀድም። ለሴቶች የፍትህ ተደራሽነት እንቅፋት የሆኑ መዋቅራዊ ችግሮች እንዲወገዱ ጥሪ ቀረበ። በኢትዮጵያ ለሴቶችና ለታዳጊ ሴት ልጆች የፍትህ ተደራሽነትን የሚገቱ መዋቅራዊ እንቅፋቶች እንዲወገዱ የሚጠይቅ የፖሊሲ የውይይት መድረክ በአዲስ አበባ ተካሂዷል። መንግስት የህግ ማሻሻያዎችን ቢያደርግም መብቶችን በተግባር ላይ ለማዋል አሁንም ሰፊ ክፍተት መኖሩ ተመላክቷል። በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን አዳራሽ በተካሄደው በዚህ ከፍተኛ የፖሊሲ ውይይት ላይ የተገኙት የሴቶችና ማህበራዊ ጉዳይ ሚኒስቴር ዶክተር ኤርጎጌ ተስፋዬ እንደገለጹት ኢትዮጵያ ባለፉት ዓመታት የቤተሰብ የወንጀልና የመሬት ህጎችን በማሻሻል ረገድ ውጤት አስመዝግባለች ብሏል። ሆኖም በወረቀት ላይ የሰፈሩ መብቶች በሚሊዮን የሚቆጠሩ ሴቶች ህይወት ላይ በተግባር ሲተረጎም አይታዩም ሲሉም በመድረኩ ላይ ተደምጠዋል። ሚኒስትሯ አክለውም አሁን ያለው ወሳኝ ተግባር በወረቀት ላይ የሰፈሩ ህጎች ወደ ተግባር በመቀየር በሴቶች ህይወት ላይ ዘላቂ ለውጥ ማምጣት ነው ሲሉም አሳስበዋል። ባለፉት 5 ዓመታት የተከናወኑ ተግባራትን የዘረዘሩት ሚኒስትሯ
አዲስ የጾታ እኩልነትና የሴቶች አቅም ማጎልበት ፖሊሲ ተረቆ ለውሳኔ ማቅረቡን የጾታ ጥቃት ፈጻሚዎች መመዝገቢያ መተግበሩና የተቀናጀ ሕክምና የህግ ድጋፍ የሚሰጡ የአንድ ማዕከል አገልግሎቶች መስፋፋታቸውንም አክለዋል። በተጨማሪም የፍትህ ተደራሽነት ከኢኮኖሚ አቅም ጋር የተቆራኘ መሆኑን የጠቀሱት ዶክተር ኤርጎጌ ሴቶች በመሬት በንብረትና በፋይናንስ እኩል ተጠቃሚ ካልሆኑ ፍትህ ማረጋገጥ እንደማይቻልም አስገንዝበዋል። ይህ የፖሊሲ መድረክ በሴቶችና ማህበራዊ ጉዳይ ሚኒስቴር፣ በፍትህ ሚኒስቴርና በተባበሩት መንግስታት የሴቶች ድርጅት ዩኤን ውመን ትብብር የተዘጋጀ ሲሆን 50 ዓመታት የሴቶች ድምፅ ለእኩልነትና ለብልጽግና በሚል መሪ ቃል ሲከበር የቆየው ዓለም አቀፍ የሴቶች ወር ማጠቃለያ አካል መሆኑም ታውቋል። በአዲስ አበባ የመጀመሪያው የካንሰር መድኃኒቶች ልዩ ማዕከል ተከፈተ። የከነማ ፋርማሲዎች ድርጅት በኢትዮጵያ ያለውን የካንሰር መድኃኒት እጥረት ለመቅረፍና ለማህበረሰቡ በተመጣጣኝ ዋጋ ለማቅረብ የሚያስችል የመጀመሪያውን የካንሰር ሕክምና ልዩ መድኃኒት ማዕከል አገልግሎት አስጀምሯል። የአዲስ አበባ የመንግስት ልማት ድርጅቶች አስተዳደር ባለስልጣን ምክትል ዋና ስራ አስፈጻሚ አቶ ፍቅሬ ግዛው በማዕከሉ ምርቃት ላይ እንደገለጹት ከሆነ የከተማ አስተዳደሩ በጤናው ዘርፍ የሕክምና ተቋማትን ከማስፋፋት ባሻገር የመድኃኒት አቅርቦት ላይ ትኩረት እየተሰጠ ይገኛል ብሏል። አሁን የተከፈተው ማዕከልም በመድኃኒት አቅርቦት ረገድ የሚነሱ የቆዩ ጥያቄዎችን ለመመለስ ትልቅ እርምጃ መሆኑንም አመላክተዋል። የከነማ ፋርማሲዎች ድርጅት ዋና ስራ አስኪያጅ አቶ ሰይፉ ደምሴ በኩላቸው ካንሰር ዓለም አቀፍ ፈተና መሆኑን አንስተው በሀገራችን ያለውን ውስን የሕክምና ተደራሽነትና የመድኃኒት እጥረት ለመቅረፍ ማዕከሉ ሚናው የጎላ መሆኑን አስታውሰዋል። ማዕከሉን የከፈተው በህብረተሰቡ ዘንድ በተደጋጋሚ የሚነሱ የመድኃኒት አቅርቦት ጥያቄዎችን ለመመለስ በቀጣይም በተለያዩ አካባቢዎች ቅርንጫፎችን በመክፈት የተለያዩ ፍላጎትን ለማርካት እቅድ አንግቦ መነሳቱንም ተናግረዋል። በጥቁር አንበሳ ሆስፒታል አቅራቢያ ስራ የጀመረው ይህ ማዕከል ታካሚዎች መድኃኒቱን በቅርበትና በተመጣጣኝ ዋጋ እንዲያገኙ በማድረግ ጤናማ ማህበረሰብ ለመፍጠር በሚደረገው ጥረት ውስጥ ከፍተኛ ድርሻ እንደሚኖረውም ተመላክቷል። አድማጮች አብራችሁን ስላላችሁ ከልብ እናመሰግናለን። የዜና ሰዓታችን ላይ ነው የምንገኘው። ቀደም ሲል ከሀገር ውስጥ የተውጣጡ ዜናዎችን ለእናንተ አጋርተን ነበር። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። የሩሲያና የግብጽ ፕሬዝዳንቶች በመካከለኛው ምስራቅ እየተካሄደ ያለውን የትጥቅ ግጭት ለመፍታት በስልክ ውይይት ስለማድረጋቸው የክሬምሊን ቃል አቀባይ አስታውቀዋል። ቭላዲሚር ፑቲን ከግብፁ አረብ ሪፐብሊክ ፕሬዝዳንት አብዱልፈታህ አልሲሲ ጋር የስልክ ውይይት በጉዳዩ ላይ ማድረጋቸው ነው የተሰማው። በመካከለኛው ምስራቅ የተከሰተውን ግጭት ታይቶ በማይታወቅ ሁኔታ በመባባሱ ምክንያትም በዚህ ሁኔታ የተፈጠረውን ጉዳዮችን በዝርዝር የተወያዩ ሲሆን በቀጣይም ችግሩን ለመፍታት በስፋት እንደሚሰሩ ማሳወቃቸውን ነው ክሬምሊን የዘገበው። ሁለቱም ወገኖች በክልሉ ውስጥ ያሉትን ሁሉንም ሀገራት ጥቅም ያለምንም ቅድመ ሁኔታ ከግምት ውስጥ በማስገባት የጦርነት ፍጥጫ ወዲያውኑ እንዲቆምና የፖለቲካና የዲፕሎማሲ ስምምነቶችን ማሳካት አስፈላጊ መሆኑን አጽንኦት ሰጥተዋል። በኢነርጂና ኢንዱስትሪ ዘርፎች ውስጥ ትልልቅ የኢንቨስትመንት ፕሮጀክቶችን መተግበርን ጨምሮ በወቅታዊ የሁለትዮሽ ግንኙነቶች ጉዳይ ላይ ዝርዝር የአመለካከት ልውውጥም ተካሂዷል። ዘገባው የቲአርቲ አፍሪካ ነው። በመጨረሻ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ለፋሲካ በዓል የተኩስ አቁም እንዲደረግ የሩሲያውን ፕሬዝዳንት ቭላዲሚር ፑቲንን መጠየቃቸው ነው የተሰማው። ፕሬዝዳንቱ ከሁለት ሳምንታት በኋላ የሚከበረውን የኦርቶዶክስ ክርስቲያኖችን የፋሲካ በዓል ምክንያት በማድረግ ሀገራቸው ለተኩስ አቁም ዝግጁ መሆኗን በመግለጽ ነው ጥያቄውን ያቀረቡት። በተለይም በዓለም አቀፍ የነዳጅ ገበያ ላይ የተከሰተውን ጫና ለመቀነስ በኃይል መሰረተ ልማቶች ላይ የሚደረጉ ጥቃቶች እንዲቆሙም አክለው የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ጠይቀዋል። ለፋሲካ በዓል የተኩስ አቁም ለማድረግ ዝግጁ ነን ያሉት ፕሬዝዳንቱ ስለ ሰው ሕይወት የሚያስብ ማንኛውም አካል ግጭቱ በዘላቂነት እንዲቆም ማሰብ አለበት ብለዋል። ሉዓላዊነታችንንና ክብራችንን የማይነካ ከሆነ ማንኛውንም አይነት የስምምነት ሀሳብ ለመቀበል ዝግጁ ነን ነው ብለዋል። ኪየቭ በሩሲያ የኃይል መሰረት ልማቶች ላይ የምትፈጽማቸውን ጥቃቶች እንድታቆም አጋር ሀገራት ምክረ ሀሳብ ማቅረባቸውን ጠቁመው ሩሲያ
መሰል ጥቃቶችን የማትፈጽም ከሆነ ሀገራቸውም የቀረበውን ጥሪ እንደምትቀበል አረጋግጠዋል። ፕሬዚዳንቱ ይህንን ያሉት የዩክሬን ወታደራዊ ኃይሎች የሩሲያ የነዳጅ ክምችት በሚገኝበት የባቲልክ ወደብ ላይ የድሮን ጥቃት ከፈጸሙ በኋላ ነው ሲል ሲጂቲኤን ዘግቧል።